ታሪካችን እንመለሳለን። ያቆምነው ከቤት አንድ ቀን ተባረሽ ውጭ አድረሽ የጎረቤት ደፍሮሽ ተመለሽ ነው ወደ ቤት ኑሮሽ ኖርማሊ ቀጠለ። ከሱ ጋር ጀምሪ። አዎ ትክክል። እንደዛ ህይወት ቀጠለ። ከዛ በመሀል እናቴ ብዙም ጤና የላትም ነበረ። ያው እናቴም አልፈርድባትም አግኝታ ስላጣች ምናምን ይመስለኛል የምትጠላኝ። በዛ ላይ እኔ ከቤት ከልጆች ሁሉ በተለየ አባቴን በጣም ወደው ነበር እና አባቴ ደግሞ እኛን ጥሎ ሄደዋል እና ከዛ አንጻር ይመስለኛል የምትጠላኝ ብዬ ነው ማስበው። እና ከዛ እኔ 3 ወር ምናምን እርጉዞኜ እንደዚህ አላውቅም። መሀል ላይ እናቴ ሞተች እና እናቴ ስትሞት ደግሞ አጋጣሚ እኔ ነበርኩ ቤት። ታላላቅ እህቶች አግብተዋል በተለያየ ሁኔታ ብቻ አብረውን የሉም ቤት ውስጥ። እኔ ተለቅላለሁኝ። አንድ አለች ከኔ በታች፣ እኔ ደግሞ የእሷ ታላቅ ነኝ። ከዛ በኋላ እናቴ ስትሞትም አብሬ ነበርኩኝ። ያው ሞት ምን እንደሆነ አላውቅም። እንደዚህ ቡና እያፈላው ቡና እያሸተትኳት ነው ገልጬ ፊቷን እያየው ነው። ግን በህይወት ትኑር አትኑር የማውቀው ነገር የለም። እና ከዛ በኋላ የለችም። ቡና ሸተትኳት ገልጬ። ከዛ በኋላ ማለት እናትሽ ታማ ተኝታ አንቺ ቡና እያፈላሽላ ቡና ቆልተሽው እንድታሸት ትኑር ትሙት ልብ አላልሽም። ግን ኦልሬዲ ሞታ ነበር። አላውቅም ግን እሷ በህይወት የለችም። ገልጬ እማ ይኸው እንትና እሽተች አልኳት። ማታ ትንሽ ያማት ስለነበረ እኔ ደግሞ እንትን መስሎኛል በቃ ተኝታለች አልኩኝ። ደግሞ ለሽታው ምናምን እንጂ በቃ ትታለች ያማማት ነበረ። ለሽታው ለሽታው ስለሆነ ያዘናጋኝም አላውቅም። ደግሞ እንደዛ አልመሰለኝም። ሞት በጣም ያም ምናምን ይመስለኝ ነበር። ለዛ ነው ከዛ ሸተትኳት። አሁን የለችም። አሁንም ወረደ። ከዛ ለራሴ በልጅነቴ ነው የምጠጣው እኔ ስለሆንኩኝ ማለት ትንሽ ነኝ፣ 6ኛ ነኝ። ግን ሁሉም የሉም። እኔ ነኝ ቤት ውስጥ አሁን ትልቅ ማለት ነው። ከዛ እኔ ጠጣሁት። ከዛ በኋላ የትምህርት ቤት ሰዓት ደረሰ። ሊሄድ ስለአሁንም ሳናግራት ምንም አትመልስም። ከዛ አሟ ስለነበር ሰፈር ላይ መጡና ማለት ነው እንዴት ናት ምናምን ሲሉኝ ተኝታለች፣ አትቀስቅሻት ተያት አልኳት። ከዛ ሄደች። አሁንም ተመልሳ ስትመጣ አረ ገልጣታለሁ ዞር በይ ስትለኝ ገለጠቻት እና ለካ እናቴ በህይወት የለችም። ከዛ በኋላ ሂጂ እንደዚህ የንስሐ አባት የሚባል አለ አይደለ? ሂጂ ጥሪ ተባልኩኝ። ሄድኩኝ። ያው አላውቅም ምንም ፊልም ማደርገው ነገር የለም በወቅቱ። ጸበል እንደዚህ ሊያደርጉ ነው ምናምን ስትለኝ ጎረቤታችን ሄድኩኝ። ተመልሼ ስመጣ ያው ዞሮ ዞሮ እናቴ በህይወት አልነበረችም። መጀመሪያውኑ ከጠዋቱም ጀምሮ የለችም ማለት ነው። ከዛ እናቴ እንደዛ ሆነ። ከዛ በኋላ እህቶቼ ሌላ ቦታ የነበሩት ምናምን ነገር መጡ። ከዛ በኋላ እጇ ላይ እናቴ ቀለበት ነበረ፣ የብር የወርቅ እንደዚህ ነገሮች ማለት ነው። ከዛ እህቶቼ ሲመጡ ወርቁ ሰርቀሻል ተብዬ ከቤት ተባረርኩ። አሁንም ማለት ነው። ግን አልሰረኩትም። እኔ በዛን ሰዓት እንደዛ አይነት ነገር የማደርግበት ሰዓት አልነበረም። ደግሞ ወርቅ ብዙ ነው ምን አድርገዋለሁ እና እህቶቼ ምናምን ከቤት አስወጡ። ያው እርጉዝ ነኝ፣ 3 ወር ሆኖኛል። ግን እኔ አላውቅም፣ ማንንም አያውቅም ልጁም። ከዛ በኋላ ከአንዴም 2 ምናምን ነገር አይቼዋለሁኝ። ግን በቃ እሮጣለሁ ምናምን እደነግጣለሁ ሳየው እንጂ ምንም እንትን ማለት ምንም በቃ ምን አደርገዋለሁኝ፣ እሮጣለሁኝ። ከዛ በኋላ እርግዝናዬ እንደዛ 3 ወር አለፈ። ትምህርት ቤት ማቋረጥኩኝ፣ ምክንያቱ ከቤት ተባረር ያለሁኝ ማለት ነው። ከዛ በኋላ አንድ ጓደኛ ያለች እዛ ሰፈር ውስጥ እናት አባት የላትም እና እህት ማማቾች አብረው ነው የሚኖሩት። እነሱ ቤት እኖር ነበረ። ከዛ እነሱ ጋር ስኖር በቃ ቀን በቀን እንደዚህ 2 ወር ምናምን ይሆነኛል እና አንቺ ሆድሽ እንደዚህ የሆነ የተለየ ነገር አለው ምንድን ነው ምናምን ስትለኝ እኔ እንጃ አላውቅም እላታለሁ። ምንም አላውቅም ሲጀመር በትክክልም ማለት ነው። ከዛ እንዳረገዝኩኝ በ6ኛ ወሬን አወቅኩኝ። እሷ ናት ያስመረመረችን፣ በእድሜም ከኔ ስለምትበልጥ ማለት ነው። ማሪ ይቅርታና ፔሪድ ማየት አልጀመርሽም ነበር? አንዴት አልጀመርኩም። 15 ዓመትሽ ነበር እኮ አይደለ? የጎረቤትሽ እና 15 ዓመት ፔሪድ ማየት አልጀመርሽም ነበር? እኔ አልጀመርኩም። እንዴትስ እንዳረገዝኩ አሁን ሳየው አሁን አድጌ ምናምን ነገር ሳያዩ ይረገዛል ወይ ብዬ ሁላ አስባለሁ። ግን አላውቅም በዛን ሰዓት እንደዚህ አይነት ነገሮች ገና የሚመጣበት ይሆናል። ገና ልትጀምሪ ስትይ ይሆናል እርግዝና የተፈጠረው። ለዛ ስለሆነ መሰለኝ አልነበረኝም፣ ምንም ነገር አይታየኝም ነበር። አላውቅም፣ ለዛ ነው ያላወቅኩት። ሆዴ ደግሞ የለም ቁመት ምናምን ስላለኝ መሰለኝ
አይታወቅም። ግን 6ኛ ወር ላይ ነይ ልውሰድሽ ብላ ስታስመረምረኝ እንደዛ ሆንኩ። ከዛ ልጁ ነገረችው ልጅቷ ማለት ነው። ከዛ እንደዚህ ስትለው ብዙ ሴቶች ነው እንደዚህ የሆነ በጣም እንትን ነው ብዬሻለሁ የትኛዋ ናት ሲል እንደዚህ እንደዚህ ብላ ሁላ አያቀኝም ሁላ ማለት ነው። ከዛ እንደዚህ ያለች ልጅ እኔ አላስታውሳትም ስትል አይ እንደዚህ ብላ በምልክት ስትነግረው አስታወሰኝ እና ምንድን ነው እንደዚህ። ከዛ በኋላ እኔ አያገባኝም አይመለከተኝም አለ። ምንም ማውቀው ነገር የለም የራሷ ጉዳይ አለ። ቤተሰብም አጠገብ እዛው እንዳደርሽ ወርቁን ካልመለስሽ ብለው አስወጥተውኛል ኦልሬዲ። ከዛ በቃ ልጅቷ ጋር እኖራለሁ፣ አንዴ እዛ ተኛለሁ፣ አንዴ በየእምነት ቤት እየሄድኩት አድራለሁኝ። ቤተ ክርስቲያን ምናምን ከልካይ ስለሌለ ማለት እንደዛ አንዴ በረንዳ ውስጥ ምናምን እያደርኩ እንደዚህ 8ኛ ወር ሲሆነኝ እናቱ ሰሙ። ከዛ እናቱ ሲሰሙ ጥሩ ናቸው ማለት ነው። እናትየው ወሰዱኝ ወደ እነሱ ሀገር ማለት ነው። ራቅ ያለ ነው ከኛ ገጠር ነገር ነው፣ ግን ያው እዛ ከተማ ነው የሚውለው፣ ኑሮውም እዛ ነው ከተማ ነው። ከዛ ወሰዱኝ። ከዛ ሲወስዱኝ እሱ የሆነ ወንጀል ሰርቶ ነበር፣ ሰው ደብድቦ እስር ቤት ገባ። 1 ዓመት ተፈረደበት ማለት ነው። ፈጣሪ ሲረዳኝ እንጂ አያስቀምጠኝም ነበር። ሲወስዱኝ የለም እሱ 3 ቀን ምናምን እንደታሰረ እናትየው ወሰዱኝ ሲሰሙ እንደዚህ። ከዛ እሳቸው ጋር ወለድኩኝ። እንደውም ምጥ 9 ወር ሞላኝ እና ከዛ ቆርቆሮ ላይ የሚወጣ ነገር አለ አይደለ? እዛ ቆርቆሮ ላይ እወጣለሁኝ ማለት ነው። ከዛ ዘልዬ ነው የምወርደው ወደ ታች ማለት ነው። ምንም ነገር አላውቅም። ከዛ ነው የሚሉት ኧረ የሰው ነፍስ ይዘሽ እንደዚህ ይሉኛል። በቃ ምንም አላውቅም፣ ምንም አይመስለኝም። ምንም በቃ ስለ ህይወት ምናምን በቃ ምን ይሆናል አይደል? ልጅም ስለሆንኩ ምንም ማውቀው ፍቅር ምንም ስለሌለ ምንም አይመስለኝም። ምንም ትርጉም የለውም ለእኔ እና እንደዛ አደርጋለሁ። አህያ ጭኜ ውሃ እመጣለሁ። የገጠርን ኑሮ ለመድኩት። ልጅም ስለሆንኩኝ ለመቀበል ምንም አልቸገረኝም ማለት ነው። ከዛ እንደዛ እያልኩኝ አንዴ መንገድ ላይ እየሄድኩኝ 9 ወር ሞልቶኛል። የልጁ ፍቅረኛሞች ተብዬዎች ሆዴ ውስጥ ቁጭ ብሎ ቀጠቀጡኝ ለ3 ሆኖ ማለት ነው። ልጁ ጓደኞች ከዚህም ከዛም አሉት እና በጣም ደበደቡኝ። በጣም ሲደበድቡኝ ከዛም ምጤ በዛው መጣ ማለት ነው። ከዛ ወደ ሐኪም ቤት የጭነት መኪና ይሄ ኤፌስ እንትን አይሱዚ ይሄ ቀዩ ምን ነበር በቀዩ መኪና እነዚህ የጭነት እሱ ላይ እንደምንም እንደዚህ ተሸክሞ ምን ብሎ አስገቡኝና ጤና ጣቢያ ገባሁ። በጣም ልጅ ነኝ። ከዛ በኋላ ሐኪሞች ሲያዩኝ ሁላ ይደነግጡ ነበር። ምንድናት እቺ ምንድን ነው እያሉ እንደዚህ። ፈጣሪ ረድቶኝ ሴት ልጅ ወለድኩኝ። ከዛ ሴት ልጅ ወልጄ ክርስትና አልፎ እንደዚህ 5 ወር 6 ወር ሲሆናት ህፃኗ ምግብ አድርሽለት ብለው ወደ ልጅ ወዳለበት ወደ ወህኒ ቤት ማለት ነው ምግብ ሰጡኝ። እዛ ሩቅ ነው ብታይ፣ ጫፍ ነው፣ በጣም ሩቅ ነው፣ ከጫፍ ወደ ጫፍ ማለት ነው። ወህኒ ቤት ብዙ ጊዜ ወጣ ብሎ የሚሰራዋ። ከዛ ምግብ ይዤለት ሄድኩኝ። ያው እንደዛ ብዙ ይሰድበኛል፣ ምን ይለኛል፣ 2ኛ እንዳደርሽ እንደዚህ ምናምን እያለ መልዕክቱን ላይ ያደርስልኛል። ግን ምንም አይመስለኝም፣ ምንም አላውቅም በወቅቱ። ዞሮ ሄድኩኝ። ያንን ምግብ ይዤለት ሲሄድ አሞክሮ የሚባል ነገር አለ አይደል? የሚቀነስለት እሱ ተቀንሶለት መውጫው እየደረሰ ነው። እኔ እነሱ ቤት ስላለው እዛ እንድቀመጥ አልፈለገም ልጁ ማለት ነው። ከዛ በኋላ ምን ይላል፣ ምግብ አድርሽ ተብዬ ሄጃለሁ ብዬሻለሁ። ከዛ በኋላ ያንን ምግብ ላደርስለት ሄድኩኝ፣ ተመለስኩ ወደ ቤት። ከዛ መምጫው ስለደረሰ እኔ እዛ ቤት እንዳልቆየው ማለት ነው። ምን ይላል፣ ከወጣ በኋላ ወጣ 2 ቀን ምናምን ሲቀረው ግን መልዕክት አደረሰ ለእናትየው። መርዝ አድርጋ የአይጥ መርዝ አመጣችብኝ ምግቡ ላይ አለ። ልትገለኝ ፈልጋ አለ። አስቢ፣ እኔ ምን እንደሆነ የአይጥ መርዝም አላውቅም፣ እኔን ለማስወጣት ከዛ ቤት ማለት ነው። ከዛ በኋላ በጣም አዘንኩኝ። ኧረ አላደረኩም አልኩ። ቤተሰቡ ለተሰብስቦ ህፃናት ከዛ ቤት እንድትወጪ ፈለገ። ለምን ምን አረ ከዛ በቃ አይፈልገኝማ። እሱ መምጣቱ ስለደረሰ ለምን ወይ ሌላ ፍቅረኛ ከያዘ አንቺ እዛ ቤት መኖርሽ ከሚይዛት ፍቅረኛ ጋር እንትን እንዳይልበት በቃ ሚስት አለው እንዳይባል። አዎ አይፈልግም። አዎ ሲጀምርም እናትየው ወሰዱኝ እንጂ እሱ ቢኖር ኑሮ ነው የአስፓልት ላይ ወይ የሆነ የት እንደምሆን ፈጣሪ ወጣው እንጂ እሱ አይፈልገኝም ሲጀምር። እና ከዛ እኔን እንደዛ አደረገ። መርዛ መጣችብኝ። ያይጥ መርዛ ይቅርታ ሀቡ፣ ደላሎችን ሚዩት አድርጉ እንጂ ዳሙ ለአንቺ እንትን እሰጥሻለሁ፣ ሞዴሬተር እሰጥሻለሁ። ሚዩት አድርጊያቸው ስታዩቸው ሁላችሁም። እነዚህ እኔ ቤት ውስጥ እያስተዋወቁ ሀቢባ ቤት ስለሆነ ነው ያመን ነው ሀቢባ ቤት ስለሆነ ነው ያመን ነው እያሉ ብራቸውን እየተበሉ ነው። ቤተሰብ እባካችሁ ሞዴሬተሮች በቻላችሁ መጠን ደላሎች እንደዚህ ሀገር በእንደዚህ ያህል ብር እንወስዳለን ምናምን ሲሉ እያያችሁ ዝም አትበሉ ፕሊዝ።
ሚውት አድርጓቸው። እኔ ደላላ ቤቴ አስተዋውቆ ሀቢባ ቤት ስለሆነ ነው ሀቢባ ቤት ኮመንት ላይ ስላገኘ ነው ያመን ነው ብለው ብራቸውን እየተበሉ ነው። የውሸት ነው፣ የእውነት አይወስዷቸውም። እንደዚህ ስለሆነ ኮመንት ላይ አምነው ፎሎ አድርጓቸው በውስጥ ይሄዳሉ። ከዛስ ብራቸውን ይበላሉ። ከዛ እኔ ጋር መታ ያለቅሳሉ። ደላላ አትመኑ፣ ተዋል ተባላችሁ ህገወጥ ደላላ ሲባሉ ሀቡ አንቺ ቤት ኮመንት ላይ ስላየ ነው አምን ነው። እኔ አያገባኝም፣ ነግሬያለሁ። እኔ አያገባኝም፣ ደጋግሜ ነግሬያቸዋለሁ። ቴንኪዩ፣ ይቅርታ እህቴ፣ ቀጥይማ። ከዛ ምን ላይ ነበር ያቆምኩት? አዎ እንደዛ መርዛ አምጥታብኛለች እና በቃ አልፈልግም ወይ ቤት ልጠይቅ መርዛ አምጥታ ልታበላኝ ነው ብሎ ለእናትየው እንድትባረር እያደረገ ወይ እኔን ወይ እሷን ምረጭ ያለ። ከዛ እሳቸው ደግሞ ልጃቸው እሱና አንድ ወንድ ልጅ ሁለት ነው፣ ያለ አባት ነው የሚያሳድጓቸው፣ ግን የሀብታም ቤተሰቦች ናቸው። ደግሞ ሴት የላቸውም። በቃ ሴት ስለወለድኩኝ እናትየው አልፈለጉም። ግን በቃ እኔ እወጣለሁ ሲል ከእስር ቤትም ስለመጣ ሳሱለትና በቃ አንቺ ሂጂና እህቶችሽ ጋር እኔ እረዳሻለሁ አሉ። እህቶቼ አናስገባም ልጅ ይዛ ሲሉ ሽማግሌ ሄዱ። እሳቸው እኔ እረዳታለሁኝ አስቀምጡልኝ ልጅቷ ትደግ ተባለ። ከዛ ሲሄድ አንድ ወር እንደተቀመጥኩኝ እህቴ ጋር ማለት ነው አሁንም አስወጡኝ። ልጅሽን ይዘሽ ሂጂ አሉኝ። ከዛ ጎረቤት አሉ የሆኑ እናት ምን ይመክሩኛል፣ ልጅቷን ህፃኗን ሂጂና እዛው ጣይላቸው ስጫቸው። ምክንያቱ አንቺ አንደኛ አላጠባትም፣ ጡት የሚባል የለኝም፣ ምግብ ነው የምትበላው። በልጅነቷን ጡጦን ያስጀመርኳት፣ ያንን ደግሞ ከየትም ማምጣት አልችልም። ከዛ ህፃኗን መለስኳት ማለት ነው። ሂጂ ሰው ሳያይሻሉኝ ሂጂ አስቀመጥኳት፣ ጎረቤት አስቀምጫት። ከዛ በኋላ ያንን ሀገር ለቀቄ ጠፋው ማለት ነው። ሌላ ሀገር ሄድኩኝ። ግን በጣም ከባድ ነበር። ድምጿ ይሰማኛል፣ የሆነ ሙታ ይመስለኛል ምናምን። በጣም 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 ከባድ የሆነ 1 አመት አሳለፍኩኝ ማለት ነው። ከዛ ከ1 አመት በኋላ የሆነ ሰው ተዋወቅኩኝ። አመት ከምናምን ይሆናል እንደዚህ የሆነ ጥሩ የሆነ ልጅ ተዋውቄ ከሱ ጋር እንደዚህ በጓደኝነት እየኖርኩ ነበር። ስራ እየሰራው ካፌ እየሰራው ነበር የሄድኩበት ሀገር ላይ ማለት ነው። ካፌ እየሰራው በቃ ደህና፣ ግን ምንም ማሰብም የሆነ ተስፋ ምናምን ነገሮች ምንም አይነት አይደለም። እዛው ነው እዛው ሌላ ክልል አዎ ክልል ነው የቀየርኩት። ምንም የማውቀው ነገር ግን የለም። የሆነ አለ አይደል እንደዚህ የወጣት ነገር ልጅቷ ሰጠው። እነሱም ሲጀምር ሲጀምር አሳድጊ እስከ 1 አመት ብለውኝ ነው እንጂ እንደሚወስዷት አመት ብቻ ይሆናት ስለለመደችሽ አግዥኝ ብለውኝ ነው እንጂ ልጁ እንደማያስቀምጠኝ ያውቃሉ እናትየው። ልጁ ከዛኛው ልጅ አርግዘሽ ቢሆን ኑሮ ይላሉ። ያኛው ጥሩ ልጅ ነው ልጃቸው እና ልጅቷን አውጥዬ ሄድኩ። ልጁ ከዛ በኋላ እዛ ስለማያስቀምጠኝ ነው የጠፋሁት። እንዳልኩሽ ታዋቂ ነው፣ በሀብታም ነው። እኔ ደግሞ ማንም እንትን የለኝም፣ አያስቀምጠኝም። ከተማው ላይ ማለት ይፈልግሻል በሌላ ነገር ወይስ ምንድን ነው? ኖ ኧረ ይመታኛል፣ የሆነ ነገር ያደርገኛል፣ ያስፈራራኛል እንደዚህ እንጂ ህፃኗን ውሰጂ እያለ ህፃኗን ውሰጂ እያለ እንጂ በሌላ ነገርማ በፍጹም ምንም ነገር አይፈልገኝም። ምንም በምንም ህፃኗን አስያድጊ፣ ለምን ለእናቴ አሮጊት ናት እናቴ ለምን እንደዚህ ታደርጊያለሽ ነው እንጂ። ከዛ በኋላ ሀገሩን ለቅቄ ጠፋሁ። ጠፍቼ ሌላ ሀገር ስሰራ በቃ ስራ ጀምሬ 1 አመት ከምናምን እንደቆየው የሆነ ልጅ ታዋቂ በጓደኝነት እየኖርኩ ነበር። ለመጀመሪያ ጊዜ የሆነ ጥሩ ነገር በህይወቴ ላይ ምናምን ነገር ይሄ ልብስ የሚገዛ ወርቅ የሚገዛ እንደዚህ ነገሮች አለ አይደለ? የሆነ አይቼው ማላቅ ምናምን ጥሩ ልጅ ገጠመኝ። ጥሩ ልጅ ከዛ 8 ወር እንደዚህ እንደተቀመጥን ቤት አለው እሱ ጋር ሄዳለው አልፎ አልፎ። ከዛ ከዕለታት አንድ ቀን እዛ ቁጭ ብዬ ህፃን ይዛ ሚስቱ መጣች። እኔ ባለትዳር እንደሆነ አላውቅም። ሌላ ቦታ ነበረችው ሚስት፣ ሌላ ሀገር ላይ ተቀይሮ መጥቶ ነው ያለሁበት ክልል። ከዛ መጣች። ህፃኑ ደግሞ ቁርጥ እሱ ነው። ከዛ ምንድን ነው ስትለኝ ምን ትሰሪያለሽ አንቺ እዚህ ያለች። ቢያጋጥምሽ እርምሽን ደስታ ቢያጋጥምሽ ጥሩ ሰው ጥሩ ነው ብቻ ያው ልብስ ይገዛልኛል፣ ወርቅ ይገዛልኝ፣ ስልክ በዛን ሰዓት የለም ስልክ ይገዛልኝ። በጣም ጥሩ ልጅ ነበረ። ግን ባለትዳር እንደሆነ አላውቅም። ልጅም አለው በዛ ላይ መጣች እና ከዛ እሱም ትንሽ ቆይቶ መጣ። ቁጭ ብዬ ቡና ምናምን እያፈላሁላት ነበር። የጓደኛው ሚስት ነኝ አልኳት። ሚስቱ ነኝ ስትለኝ ማለት ነው ምንድን ነሽ ደግሞ ምናምን ስትለኝ፣ ህፃኑ ደግሞ ቁርጥ እሱ ነው። ምንም እንትን የምትይው ነገር የለም እና ግን በጣም ልቤ ተሰበረ። ግን እሱ እንዴት ቤት ድረስ ይዟት ይመጣል? አንቺ ያለሽ ማለት
ቤቱ እኮ የእሷና የእሱ ነው። ሌላ ቦታ ሄዳ ነው እንጂ አገሯ ቤተሰብ ጋር ሄዳ ነው እንጂ እሱም ተቀይሮ ከዛ ከነሱ እንደምትመጣ አያውቅም ነበር። ድንገት አያውቅም። ሲጀመር እኔን እንትን ካለ በኋላ እየዘጋት የሆነ ሲቀያየርባት ልጅቷም ጠርጥራ ነው የመጣችው። ድንገት ነው ከች ያለችባት። ከዛ መጣው ሳትል ከዛ እኔ ደግሞ ቤት እየወለወልኩ እንደዚህ አገኘችኝ እና አንቺ ምን ትሰሪያለች ምናምን ብላ በጣም ብዙ እንትን ስትናገረኝ አይ ምንም የጓደኛው እንደዚህ ጓደኛ ነኝ ምናምን ስላት ፍቅረኛ ነኝ አለች ስላት ምንም እንትን አላለችኝም ማለት በቃ አልቀጠለችም። እሺ ነሽ አልኳት እና የት ነው ስትለኝ ስራ ሄደዋል አልኳት። ከዛ መጣ ምሳ ሰዓት ደረሰ። ከዛ ደነገጠ። ምን አለ ምንድናች እቺ ምናምን የማን ጓደኛ ነው ሲጀመር አለችው። ሲመጣ እንትን አለች ገባሽ እንዳልሆንኩ እንትን አለች ተከራከረችው እና ጓደኛ አይነት በጣም ነው የምወዳት አገባታለሁ አላት። እሷን ማለት ነው አገባታለሁ። ከዛ በኋላ ምን ይለኛል ግን ማለት ነው ከሄደች በኋላ እንደዚህ ትታኝ ነበረ ምናምን ነገር አለ። አሁን ሳስበው አድጌ ምናምን ያው የእነሱ ምክንያት ነው እንጂ እንደዛ አይመስለኝም። ዞሮ ዞሮ ህፃን ስለያዘች ይመስለኛል አላውቅም። ዞሮ ዞሮ እንደዚህ እየኖርን ምናምን ማለት ሚስት እንደዛ ምን አለች? እወዳታለሁ አገባታለሁ ሲላት ሚስቱ ምን አለች? እቃ ሰበረች ምን አለች ምናምን። እኔ ደግሞ የያዝኳትን ቦርሳና የሆነ ነገሬን አነሳስቼ ልብሶቼ ጥዬ ወጣሁኝ ሄድኩኝ። ሲጀመር ግን እሷም አልቆየችም ሄዳለች ጥላው። እሱ መጣ እኔ ወዳለሁበት ቦታ ወደ ስራ ቦታ የመጣው ያው ሄዳለች ነ ያለኝ። አልተመለስኩም፣ ወደዛ ቤት አልሄድኩም ወዲያውኑ። ግን ዞሮ ዞሮ አልፈልጋትም እንደዚህ ነው እንደዚህ ያለኝ። ልጁስ ህፃን ስላለኝ ደግሞ የሆነ ትንሽም ቢሆን ይገባኛል። ትንሽ ነው እንጂ አልዋሽም። ምንም ብዙ እንትን የለኝም በወቅቱ ምንም አይመስለኝም። ከዛ እሺ ብዬ አብሬው የተወሰነ ጊዜ እንደኖርኩኝ እንደዚህ ይረዳኛል አሁንም ቢሆን ማለት ነው። እኔ ደግሞ አይዞሽ የሚለኝ ምናምን ለመጀመሪያ ጊዜ ስላገኘው ለእኔ ብርቅ ነው። በጣም ነበር የምወደው ምናምን ነገር በቃ ለምጄዋለሁ መሰለኝ። ያው ፍቅር ይሆን ምን አላውቀውም ስሜቱ በወቅቱ። ከዛ በኋላ አብረን ትንሽ እንደቆየ እንዳልኩሽ ውጭ ሀገር ሄደ እሱ። ሄድኩም አላለኝም። ቤቱን እቃው ጭኖ ሄዶ ምናምን ነገር ከስንት አንዴ ነው የሚሄደው ቤቱ እንጂ እዛ አይደለም የምኖረው፣ ሌላ ቦታ ነው ስራዬ። ከዛ ሲሄድ የለም እቃው ጭኖ ሄዷል፣ ሳውዲ ሄዷል ተባለ። ቤተሰቦቹ ሳውዲ ነበሩት። አሁን ሳይልሽ ተውም አላለኝም። ይድሌ ቻው አላለኝም። ለምን ስለው ከሄደ በኋላ ደውሎልኛል። ሄዳለሁ ብልሽ እሺ አትይኝም አትለቀኝም፣ ሂጄ ግን ወስድሻለሁ ብዬ ነው አለኝ። ሄዶም ግን ይልክልኝ ነበረ፣ ገንዘብ ይልክልኝ ነበር፣ ይረዳኛል፣ እንደዚህ አይዞሽ ይለኛል፣ እዛ ሆኖ ማለት ነው። ከዛ ስልክ ትንሽ እየነበረች ያኔ ይገዛልኝ ስልክ ትልቅ ግዢ ብሎ ላከልኝ እንደዚህ ምናምን ነገር እና ይረዳኝ ነበረ። ከዛ እንደዚህ የቆየሁኝ 2 ዓመት ምናምን እንደቆየሁ እኔ ወደ ስደት ወጣሁኝ። ከዛ በኋላ ማለት ነው እሱ ወሰደ። ልጅቷ ግን እሱ አይደል ገንዘብ ልኮልኝ ለራሴም እያጠራቀምኩ ምናምን ወደ ስደት ወደ ሳውዲ ሄድኩኝ። ሳውዲ እንደሄድኩኝ የሆነ አላማ ኑሮኝ ወይ ገንዘብ ለማምጣት ወይ ምናምን ሳይሆን ምንድን ነው የሄድሽው? ጠለብ ይባላል ለሳውዲ ወይ በባህር ወይ በኮንትራት እሱም ላከልኝ። እኔም ደግሞ እየሰራው ማጠራቅማለሁ። ያኔ ደግሞ 4,000 ብር ምናምን ነው፣ ምንም አይወስዱብሽም። ፓስፖርት 300 ብር ነው። እዛ ሄድኩኝ። እዛ ሄጄ በአላማ አይደለም ሰፈር ይሄዳል ሰው ይሄዳል ምናምን ሲባል ምናምን በቃ ዝም ብዬ የምነዳ ሰው ነኝ የሆንኩት ብዬሻለሁ። በድን ዝም ብሎ የደረቀ ሰው አላ ዝም ብዬ ነው በቃ የምኖረው። ምን አይነት አላማ ምናምን የለኝም። ከዛ ሄድኩኝ። እዛ ሲሄድ 3 ወር ምናምን እንደሰራው ልጁ አስጠፋኝ፣ ገንዘብ ከፍሎ ማለት ነው። ብዙ ገንዘብ ከፍሎ ምሽዋር ወደ 3,000-4,000 ብር ወዳለበት ሀገር ወደ ሪያድ ወሰደኝ ማለት ነው። እኔ የነበርኩት ሀፈር ባጠን የሚባል ሀገር ነው፣ ወጣ ያለ ነው። እዛ የምሽዋር ከፍሎ ምሽዋር ልኮ ወሰደኝ። በኋላም ጠለብ ቤት ሆነሽ ታወሩ ነበር? አዎ አገኘው ነበረ። በሴትየዋ ስልክ ቤተሰብ ደውይ ስትለኝ እሱ ጋር ነበር የምደውለው። የእህቴ ባል ነው እያልኩ ማለት ነው። እንደዛ በይ ብሎኝ እንደዚህ ነው ካልሽ ሰጡሽም ምናምን ስለሚለኝ ከዛ ደግሞ ስልክ ሰጡኝ። ስልክም ገዛው ራሴን በደሞዜ እንደዛ እያልኩ ከዛ ጠፋሁኝ። አገኘው ስለነበር ሎኬሽን ላኩለት ነገር ጊዜ ማለት ምን ያህል ጊዜ ቆይተሽ ነው ጠለብ ጠፋሽ? አልቆየውም፣ 3 ወር ከምናምን የጠፋሁት ወዲያውኑ። 3 ወር ጠለብ ቤት ሰርተሽ ከዛ ሄድኩኝ፣ ያለበት ቦታ ሄድኩኝ። ከዛ ያለበት ቦታ ሲሄድ አብረን እንደዚህ
አንድ ቀን ነው 2 ቀን ምናምን ተገናኘና ሄደ። ሌላ ሀገር ነው እሱ የሚሰራው። ከዛ እኔም ስራ አገኘው፣ ወደ ስራ ሄድኩኝ ማለት ነው። ከዛ እምነታችን የተለያየ እምነት ነበረ ማለት ነው። ከዛ ትንሽ እንደቆየውኝ እምነት እንደዚህ ካልሆነ አይሆንም ብለውኛል እህቶች አሉት እዛ የወሰዱት ማለት ነው። ማለት ወደ እኔ ካልመጣሽ እዚህ ቤት ሃይማኖት አይገለጽም። አንቺ እና እሱ ሃይማኖት ይለያያል። ወደ እኔ ሃይማኖት ካልመጣሽ እህቶቼ አይፈቅዱልኝም አለሽ? አዎ ለመጋባት ስለማንችል ወደ እኔ ሃይማኖት መምጣት አለብሽ ላይ። አዎ እኔ ደግሞ ሲጀመር ያሳደገኛ ሃይማኖት ስላለ እንደዛ ልምድ ስላለኝ አይ እንደዛ አላደርግም ብዬ እምቢ አልኩ። እምቢ ስል እህቱ በጣም ትረብሽ ነበር፣ ታናሽ እህቱ። እንደውም ብቆይ ትንሽ እቀይር ነበረ፣ እርግጠኛ ሆኜ የምናገረው ማለት ነው። ግን እህቱ ልታስቀምጠኝ አልቻለችም። መጥታ ካልደበደብኩሽ ትላለች ምናምን። ለምን ብትይ እዛ ሄዶም አግብቶ ነበረ። ልጁ አርፎም አይቀመጥም ከድሮ ማለት ነው። እና አግብቶ ስለነበር ያቺ ልጅ የእሷ ጓደኛ ናት። ግን እኔ ስመጣ 1 ወር ምናምን ሲቀረኝ ከጠለብ ቤት ሳልጠፋ ግን ሂዶ ፈቷታል ልጅቷ፣ ያቺ ልጅ ማለት ነው። በእኔ ምክንያት ትመጣለች ብሎ እንደዛ ስላደረገ እቺ ደግሞ እኔን ጥምድ አድርጋ ካልገደልኩሽ ነው የምትለኝ እህቱ፣ ትንሽ እህቱ ማለት ነው። ጥምድ አድርጋ ያዘችኝ። ከዛ ሌላ ሀገር ጓደኞች ነበሩኝ እዛ ሳውዲ ሆነው ማለት ነው፣ የሰፈር ልጆች ምናምን። ከዛ ነይ ምናምን ሲሉኝ ከዛ ጥዬ ሄድኩኝ። ሲጀምር በዛም በሃይማኖቱን በብዙ ነገሮች እንትን እያለን ስለነበረ ወደ ሪያድ ሄድኩኝ ማለት ነው። ከዛ እሱ ጅዳ ነው። ከጅዳ ወደ ሪያድ ማለት ነው። ከዛ ሪያድ ሄጄ እየሰራው ነበረ። ኮንትራት ቤት ጠፍቶ ምናምን የሆነ ነፃነት አለ ምናምን ነገራ እሰራለው። ገንዘቡን እንደዚህ ሆነ ሱስ ውስጥ ምናምን ገባው። ከልጆች ጋር እንደዛ ነገር አደርጋለሁ፣ ልብስ ገዛለሁ። ከዛ በዘለለ ግን ምንም ነገር አድርጌ አላውቅም። ህፃኗንም አልጠይቅም። ወደዛ ሀገርም የሆነ በቃ በጣም ነው የጠላሁት። እያደግኩ ስመጣ የበለጠ በጣም እየጠላው ምናምን ነገር ነው የመጣው። ህፃኗንም በቃ አልፈልጋትም ነበረ። የሚያስታውሰኝ ያንን ያደረሱብኝ በደል ነበረ። እና ከዛ ሳውዲ እንደዛ ያልኩኝ 2 ዓመት ከ5 ወር ምናምን ሰርቼ ማለት ነው። ከዛ ወደ ሀገር ግቡ ሲባል ትቼ ወደ ሀገር ገባሁኝ። ምንም እንኳን አልሰራሁም፣ ዝም ብዬ ስዝናናበት ነው የኖርኩት ያችን 2 ዓመት ከምናምን ራሱ ማለት ነው። ከዛ አገር ገባሁኝ። አገር ገብቼ የሆነ የራሴ ምግብ ቤት ከፍቼ እየሰራው ነበር፣ አዲስ አበባ አብነት አካባቢ ማለት ነው። ያኔ ትንሽ ገንዘብ ነው ታመጣሽ፣ ትንሽ ነው በዛን ሰዓት ማለት ነው። መቶ ለበስ ነው የሌለኝ 100 ሺዎች እንጂ ያኔ በ30 ሺህ 40 ሺህ ብር ሽሮ ቤት ምናምን ነገር ይከፈታል። ኪራይም ትንሽ ነው፣ 3 ሺህ ብር ነው ምናምን። ያውም አብነት አካባቢ ኮካኮላ ፊት ለፊት ላይ ትንሽዬ እንደዚህ ቁርስ ቤት ከፍቼ እየሰራው ነበር። ምግብ ምናምን እዛ ሳውዲ ለማምጃለሁ ምናምን እና ሽሮ ቤት ምናምን እንደዚህ እየሰራው ከዛ የሆነ ልጅ ተዋውቄ አገባው ማለት ነው። ከዛ አግብቼ ከእሱ ጋር እየኖርኩ ነበር። እሱ ውጭ ሀገር ምናምን ዱባይ፣ ኳታር እንደዚህ ሀገሮች ይመላለሳል እና ሱቁም አደገ፣ ትልቅ ሱቅ ሆነ፣ መኪናዎች ምናምን እንደዚህ ምናምን በቃ ያለው ነው ልጁ ማለት ነው። ሞር ደግሞ እየጨመረ በቃ እንደዛ እየኖርን እያለ ውጭ ነው የሚሄደው። እኔ ብቻዬን ነው የምኖረው እዛ ጋር። ከዛ ረገዝኩኝ፣ ወንድ ልጅ ወለድኩኝ። ወንድ ልጅ ወልጄ 1 ዓመት ሲሆነው ልጁ ወደ ሀገር መጣ፣ ወደ አዲስ አበባ ማለት ነው። ከዛ ሲመጣ እኔ ጋር ወደ 1 ምናምን ብር ነበረ። ያኔ በጣም ብዙ ገንዘብ ነው ማለት ነው። ከዛ በቀን 200 ሺህ 300 ሺህ ብር አይበቃውም። ቁማር ይጫወታል፣ ይጠጣል። በጣም አስቸጋሪ ነው። በዛ ላይ ሴቶች ይዘው ይመጣል፣ ቡና ፊላቸው ይለኛል። እኔ ደግሞ ስራ ዘግቼ እየመጣ ቡና ፈላለው ማለት ሴቶቹ ውሽማ ማለት ነው። ሴቶች ጓደኞቼ ናቸው ነው የሚለኝ። በወቅቱ እኔ ደግሞ አምነዋለሁኝ። ጓደኛ ናቸው፣ የእገሌ ሚስት ናቸው ይለኛል። ግን በጣም ትንንሽ እነዚህ ቁንጣዎች አሉ ራቁት በያቸው ከዱባይ የተጠረዙ ምናምን ነገር ምናምን የሆነ በጣም ቀያይ ቆንጆ። ያኔ እንደዚ አይነት ነገር ራሱን አይቻላቅም። እንደዚ አይነት ፊት ማለት ነው ፈረንጅ ነው የሚመስሉት። ብታይ እንደዚ አይነት ሴቶች ሰብስቦልኝ ነው የሚመጣው። የሀገር ጫት ሰብስቦ ምናምን ነገር ስራ እያዘጋኝ ማለት ነው። ታዲያ አንቺ ሚስቱ መሆንሽን ያውቃሉ? አዎ ህፃን ልጅ አለኝ እኮ በደንብ ያውቃሉ። እኔም ለዛ ነው በቃ ሚስት እንዳለው ስለሚያውቁ ምንም በቃ ጓደኛ ናቸው። ገባሽ? እንደዛ ነው የሚመስለኝ። እኔ አላውቅም። ድረስ ይዞ የሚመጣ ጀግና ያመጣል። ከዛ ቡና ፈላላቸዋለሁ፣ ምግብ እንደዚህ ስሪላቸው እያለ ከምግብ ቤት ምግብ ይመጣል ምናምን። በቃ እንደዛ አይነት ህይወት ሆነ ህይወታችን ማለት ነው።
በቃ መጠጥ ነው። ገንዘብ ከባንክ እያወጣው መስጠት፣ ሆቴሉ ይሰራል። ከዛ ለሱ ሌሊት ያለበት ሆቴል ላይ አስተናጋጆች ይወስዱለታል ምናምን። በጣም አስቸጋሪ ህይወት ሆነም ማለት ነው። ከዛ ጥዬ እንዳልሄድ ደግሞ ህፃን ልጅ አለኝ። ልጁ አላደገም በደንብ ማለት ነው። ከዛ ልጁ እስኪያድግ ዝም ብዬ እየኖርኩ ነበር። ቤተሰቦቹ ደግሞ ከምልሽ በላይ በጣም አስቸጋሪዎች ናቸው ብታይ። እህቱ በተለይ ትልቅ እህቱ በጣም ነው የምታስቸግረው፣ በጣም ማለት ነው። ለምን ብትኝ ትልቅ ሴት አለችው ከኔ በፊት የወለዳት ማለት ነው። እሷ ናት የምታሳድግለት። አሁን ሁሌ የምትለው ልጅ አለች እንደዚህ እንዳትል ምናምን እንዳታምናት እንደዛ ነው የምትለው። ዘርፌው መሄድ ይመስላታል ማለት ነው። ብዙ ነገሮች በስሜ ስለነበሩ ማለት ነው። ሲጀመር ያ ገንዘብ የለም እየተሸረሸረ ወስዶታል። እሱ ቁማር እየተጫወተበት ነው ምናምን ነገር እነሱ አያውቁም። እኔ አልናገርም። ዝሮ እንደዚህ እያለን ከዛ ተመልሶ ሄደ ማለት ነው። ተመልሶ ሄደና ከዛ እኔ እንደዚህ የሚያወራኝ የሚወደኝ ያ ልጅ ነው ብዬሻለሁ። ትንሽ ያ ልጅ በቃ ይወደኝ ነበረ። ያ መውደድም አይባልም አሁን ሳስበው። ሌላ ያ ማለት ሳኡዲ ያለው ማለት ነው። አዎ ትንሽ በቃ እሱ ይሻላል። እሱ እንግዲህ ከመጡ ወንዶች በህይወትሽ እስካሁን ከመጡ ወንዶች በቃ ላይ ሁሌ የሚያወራሽ ብር ሲያስፈልግሽ የሚልክልሽ በቃ ሁሌ ሄር የሚያደርግልሽ እሱ ነው እስካሁን ድረስ። ያ ነው በቃ ያ ነው። እና ይሄም በቃ የባሰበት ነው። ዱርዬ ነው ብታይ። እና ከዛ በኋላ የሚያወራኝ የሚያዳምጠኝ እንደዚህ ምናምን ነገር ስለሌለ ምንም በጣም ተጮኩኝ ምናምን ጭንቀት ውስጥ ምናምን ነው የምኖረው። አንድ ቀን 2 ዓመት ከምናምን ሆኖታል ልጄ። አንድ ልጅ እዛ ሰፈር ውስጥ ነው ምን ይለኛል ማለት ነው፣ ነይ ሻይ ቡና ልበልሽ፣ ነይ እንሂድ እስኪ የሆነ እዛ እነሱ ጋር የሆነ እንትን እላለሁኝ። አንዴ ውስጥ እንትን ይቅማሉ ምናምን ነገርና የሆነ እንደዛ አይነት ነገሮች ይጠቀም ነበርና እዛ አንድ ቀን ምን ይለኛል፣ ነይ እንሂድ። ያው ባለትዳር እንደሆንኩ ስለሚያውቅ የሆነ ሞኝ ነኝ ወይ ምንድን ነኝ አሁን ሳስበው እኔ አላውቅም፣ በወቅቱ የነበረውን ስሜት ማለት ነው ወይ ባህሬን አላውቀውም። ዞሮ ነይ አብረን እንሂድ ምናምን፣ ነይ ልጋብዝሽ ውጭ ሲለኝ ማለት ነው። መጠጥ ሳይሆን እንደዚሁ ቀን እንደዚህ እንበል ምናምን ሲለኝ ኧረ ስለ አሁን ልጅ ውስጥ ስጫቸው፣ ሰራተኞች ደግሞ ብዙ አሉ 6-7 አለ ስጫቸው ሲለኝ እኔም እሺ ብዬ ብድግ። ሰው ነው የምፈልገው የሚያወራኝ ምናምን ነገር የሚያዳምጠኝ። እና ከዛ ደግሞ ኖርማል ነው የሚመስለኝ በቃ ባለትዳር እንደሆንኩ ስለሚያውቅ ማለት ነው። ከዛ ቁጭ ብለን እንደዚህ እዛ ሆቴል ላይ ምንም እያደረግን አይደለም፣ ኖርማሊ ነው። እንደዚህ አድርጎ ፎቶ ያነሳኛል እሱ ጋራ ማለት ነው። ከዛ ያንን ፎቶ ይዝና ሁልጊዜ ከዛ ወደ ቤት ሄድኩኝ። ወደ ቤቱ ሄደ። ኖርማሊ ሻይ ቡናን ያልነው ገባሽ። ከዛ በዛም ፎቶ በጣም ያስፈራራኝ ነበረ። ከዛ እንደዚህ አሳየዋለሁኝ እልክለታለሁኝ እያለ ማለት ነው። ላክለት። አንቺ ግንኙነት አላረጋችሁ ቁጭ ብላችሁ ሻይ ቡና ነው ያላችሁ። ላክለት፣ ምን ችግር አለው? አትይውም ነበር? አልጋ ቤት ነው ማለት የሆነ እንትን ጫት እየተጠቀምን ስለነበረ አልጋ ቤት ውስጥ ነው ቁጭ ብለን እንደዚህ ማለት ነው። ከዛ በኋላ በፎቶ ማለት ነው ያስፈራራኝ ነበር። ነይ አብረን፣ ኧረ አልመጣም ምናምን አይመቸኝም፣ ልጁ ስራ ውስጥ ምናምን ስል አይልክለታለሁ አሳየዋለሁ ምናምን እያለ በጣም እንትን ይለኛል። ቢልኩለት ደግሞ ልጁ መጥቶ የሆነ ነገር ነው እንትን የሚለው እንጂ አያምነኝም። ምክንያቱ ራሱም እንደዛ ነው በወቅቱ ገባሽ። እና እሱ ደግሞ ይዞ ስለሚመጣ ሴቱ እኔ ኖርማል ነው የመሰለኝ። ጓደኛ እሱ ሲይዞ ይመጣ አይደል ጓደኞቹ ብዬ ኖርማሊ ሄድኩ። ከዛ ዞሮ ልጁ በዛ በጣም እንትን ይለኝ ነበረ። ከዛ እንደዛ ሲያስፈራላኝ እንደዚህ ነይ እንቃም ነው እዛ እሺ ብዬ እኔም እሄዳለሁ። ምክንያቱ የሆነ ማውራት መጫወት ምናምን በጣም ብርቅ ነው። አንቺ አብረሽ ሄደሽ በመቃምሽ ብቻ እሱ ምን ይጠቀማል? ብቻውን አይቅምም? ከሌሎች ጀለሶቹ ጋር አይቅምም? አንቺ ሄደሽ አብረሽ በመቃምሽ ምን ይጠቀማል? እሱ እያስፈራራ የሚያመጣ ምን ይለኛል ልጁ። ይሄ የወለደልኝ ያውቀዋል። ብዙ ሴቶች እንደዚህ ያደርጋል እንደዚህ እና አንቺ ከኔ ጋራ ለምን እንደዚህ አንተኛም? ለምን ከኔ ጋራ አትኖሪም? ምክንያቱም ልጁ ይሄ ባልሽ እንደዚህ ነው ምናምን ብሎ ብዙ ነገር ይነግረኛል። ግን እኔ ይሁን በቃ እኔ እንደዛ አላደርግም፣ እሱ እንደዛ አደረገ ብዬ አላደርግም። ደግሞ ህፃኑስ ልጄስ ምናምን ልጄ በጣም ነው የምወደው፣ ትንሹ በኋላ የወለድኩት ልጅ ማለት ነው። ከዛ በኋላ አብሬ እየኖርኩ እንደዚህ ማለት ነው እንደዚህ እየኖርኩ ነው ማለት ነው። እየሄድኩ ምናምን ከሱ ጋራ እንደዛ አልፎ እንደዛ ያንን ነገር እጠቀማለሁ ማለት ነው። ከዛ በመሀል ላይ መጣ ያ የወለድኩለት ማለት ነው። እሱ መጣ። አሁንም ከዛ መኪናዎቹ 2 መኪና በእኔ ስም ነበረ። እህቱ በእኔ ስም አድርግ ስትለው መኪናዎቹ ስምና ዙር ነይ ስም አዙሪልኝ አለኝ። ወዴት ስለው ወደ እህቴ። እሺ ብዬ አዞርኩለት 2 መኪናዎች ማለት ነው። ከዛ እስም አዞርኩለት። ከዛ በኋላ ስራው እየተሸረሸረ ምን እያለ ብዙ ይቅርታ እንዴ ስላቋረጥኩሽ። 80 ያላችሁ ወይ ዝም ብላችሁ ነበር አብራችሁ? ነው የለንም
እንዲሁን የተጋባ ነው። ቀለበት አድርገን በቤተሰብ ምናምን የተጋባ ነው። ከዛ መኪናዎቹ በቤተሰብ የተጋባ ነው ማለት ዝም ብሎ ድግስ በቤተሰብ እንጂ ማዘጋጃ ሄዳችሁ አልተፈራረማችሁም? የለም ውልና ማስረጃ ምናምን አልሄድም። በቤተሰብ ነው ምንም አይነት ነገር ኖርማሊ ቀለበት ነው። ከዛ መኪኖቹ ወሰደ እንደዚህ። ይሄን ሁሉ ሲያደርግ ግን ይሄ ሴትም ሲሰበስብ ምናምንም አልናገርም። እኔ እህቶቼ ብናገራቸው የሆነ ቢያንስ ይሄ እኮ እንደዚህ ነው ብሎ ይነግሩኝ ነበር፣ ግን አልተናገርኩም፣ አያውቁም። እና ከዛ ጎረቤት ብቻ ነበሩ፣ ተከራይ ነበሩ። እኛ ግቢው ራሳችን ነው እና ተከራይ ብቻ አሉ። ትልቅ እናትና ይሄ ልጅ ትቶሽ ነው የሚሄደው ነገ ጠዋት እና ገንዘብ በስብሽ አስቀምጭ፣ ይሄ ትዳር ሳይሆን ከዳሚ ነሽ ይሉኝ ነበረ። ለምን ስላቸው ሰው ባለትዳር ሆኖ ሴት እያመጣ ቡና የሚያስፈላ ቤት የሚያሳድር ሴቶች እንደዚህ አይነት አይተንም ሰምተንም አናውቅም። ያድራሉ። እሱ ጋር አይተኙም እንጂ ሴቶች ያድራሉ። አንቺ እና እሱ አልጋ ላይ፣ እነሱ የት ያድራሉ? ፍራሽ አለ፣ ሳሎን አለ፣ አብሮ አይተኙም። ግን ዞሮ ዞሮ ቤት ውስጥ ነው የሚተኙ። ሌሊት አንቺ በተኝቶ ቢሆን በምን ታውቂያለሽ? አላውቅም፣ እሱን አላውቅም። ከዛ ይሄ ሲበዛብኝ ከልጁ ጋር አንድ ቀን ስህተት ሰራው፣ ከዛ ልጅ ጋራ ማለት ነው። ከዛ ይሄንን ሰው ከቃማችሁ በኋላ ጠጥታችሁ ነበር? እሱ ጋር ጠጣ ነበር። ግን ያው ተሳልዬ ምናምን ነገር ሳይሆን አውቄ ነው። ምክንያቱ የልጁ ነገር እያየሁ ነው። ለጠጣሽ መጠጥ ደግሞ በይ ይላል። ተሳሳት በጣም መጥፎ፣ ከሁሉም ደግሞ መጥፎ በጣም ገዳይ የሆነ ሰው ታውቂያለሽ። በቤላ ሰውነቴ ያልተለተረኝ ቦታ የለም ብታይ። ይሄ መጨረሻ ላይ የተሳሳትኩት ምንም ነገር ምንም ማለት ነው። ቆይ አይ አልገባኝ። ጋይስ ሪፖርት እየተደረገ ነው እንዴ? የቲክታክ ምልክት ሲሰጡ ቤተሰቦቼ ካያችሁ ሪፖርት እየተደረገ ነው ማለት ነው። ሁላችሁም ኮፒ ሊንክ አድርጉ። የቲክታክ ምልክት ያለው የቲክታክ ምልክት ሊስጥ ፕሊስ። ደግሞ ጀመራቸው። እሺ ውዴ፣ ከሱ ጋር ስህተት አደረጋችሁ አይደል? ከዛ በኋላ አንቺ በሰላም ወደ ቤትሽ ተመለሽ። አላደራችሁም? በቀን ያደረጋችሁት አይደለም? አብረን ያደር ነው። እዛ ከልጁ ጋር ተጣልቼ ሄጄ ማለት ነው። ገንዘብ አምጪ ብሎኝ 200 ሺህ ብር ልኬለት አለቀ አለኝ። ከዛ በኋላ እኔ ድጋሜ አስገቢ ሲለኝ በዛው ጠፍቼ ሄድኩኝ። ከዛ የት ነሽ ሲለኝ ልጁ እንደዚህ ያልኩኝ፣ በቃ በዛው አብሬ ሄድኩኝ ከልጁ ጋር። ከዛ ተመልሼ ማሪ 200 ሺህ አስገቢ ያለሽ ማለት ነው? የልጅሽ አባት? የልጄ አባት ነው። አዎ አሁንም ድጋሜ ሲለኝ በዛው ጠፋሁኝ ልጁን ትቼ ማለት ነው። ወጣሁ ከቤት ሲልሽ በዚህኛው ንዴት ስለነበርሽ እዚህ ቦታ ነኝ ያልሽው፣ ቃማችሁ ጠጣችሁ፣ በዛው አብራችሁ አደራችሁ። ይሰማኝም ስለነበር ምናምን አይዞሽ እኔ እንደዚህ ምናምን ሲለኝ በቃ ሞኝ ነኝ እኔ ደግሞ ምንም አላውቅም አምናለሁ። እና በቃ አሁን የሚረዳኝ ሰው በቃ እንደዚህ ምናምን ሰርተን እንደዚህ እንለወጣለን እኔ ያለው ምናምን ይለኝ ነበረ። አመንኩት። ከዛ በኋላ ከልጁ ጋር ተለያየው። ከዛች ጊዜ በኋላ ከልጁ ጋር ተለያየው። ምን አልሽ? መሀል ላይ ነገርኩሽ ግን ማለት ነው ኤች.አይ.ቪ አመጣ ልጁ ማለት ነው። ይሄ ስቴፑን ጠብቀሽ ውዴ፣ ስቴፑን ጠብቀሽ አሁን አደራሽ። ከዛ በኋላ ወደ ቤት ተመለሽ አልተመለሽ? ወደ ትዳርሽ? ወደ ቤት በነጋታው ተመለስኩኝና ማለት ነው። ከዛ በኋላ ምን ይሆናል መሰለሽ ልጁ ያን 200 ሺህ ብር ያስገባሁለት ቀን እኔ ውጭ እንትን ያደርኩ ቀን በነጋታው እንደዚህ መጣ። በጣም ታሞ መጣ። ጨጓራ አለበት እና በጣም ታመመ። ከዛ ሐኪም ቤት አበባ አትስጡ። የቲክታክ ምልክት፣ የቲክታክ ምልክት፣ የቲክታክ ኮፍያ፣ የቲክታክ መነጽር፣ የቲክታክ ምልክት፣ ይሄ የቲክታክ ምልክት አለ። እሱን መነጽር የምትችሉ የቲክታክ መነጽር፣ የቲክታክ ኮፍያ ስጡ። እሺ፣ የቲክታክ ሎጎ፣ የቲክታክ ስም ያለው ነገር ነው ሪፖርት የሚከላከለው። ቴንክ ዩ። እሺ፣ የዛለታ አድረሽ ተመለሽ ወደ ቤት እና በሰላም ትዳርሽ ቀጥሎ ባልሽ ታሞ ቤት መጣ። እሱ ጋር መጣ። አዎ መጣና ሌሊት ይዤው ሲሄድ ሐኪም ቤት ማለት ነው። በጣም ታሟል። ነጭ እንትን ነው የሚተፋው ምናምን። ከዛ ደም ሲመረምሩት ኤች.አይ.ቪ አለበት ልጁ። ኤች.አይ.ቪ ደም ውስጥ ተገኘበት። ከዛ በጣም ነው ያበድኩት። ለእኔ አይደለም ህፃኑ ማለት ነው። ህፃኑ እንደዛ ያለበት ምናምን። ከዛ በፊት ግን የለም። እኔ ስወልድ ስመረመር ምናምን ነገር ምንም ነገር የለኝም። በኋላ ነው ያመጣብኝ ልጁ የመጣበት ማለት ነው። ከዛ በነጋታው እኔም ተመረመርኩ። እኔ ነፃ ነኝ። አሁንም እንደዚህ ነው ስል አይ ከ3 ወር በኋላ ለማንኛውም ነው ያሉኝ። ከ3 ወር በኋላ ሲሄድ ነፃ ነኝ። ልጄንም ማስመረመርኩ ነፃ ነኝ። እሱ ብቻ ነው እንደዛ የሆነው ማለት ነው። ምን አለ ግን ነፃ ስትሆኝ አንቺ ምን አለ?
ምንም ደስም አላለው ምንም አላለው። እንደውም ደስ አለ እንትን አለ ጥለሽን ትሄጃለሽ ብሎ እንደውም ደስታም አልተሰማው። ይሄን የመንገድ አገኘሽ ይሄ እኮ ኖርማል ነው ካንሰር አይደለም አለኝ። ኧረ እኔ ምንም አላልኩም ሲጀምር፣ በዚህም ሳይሆን ሲጀምር የምንለያየው እኔ እናንተ በቃ ስለማይሆን ነው። እኔ ተሸከምኩ እስካሁን መሄጃ ስለሌለኝ ምናምን፣ ህፃንም ስለሆነ ልጁ ነው። አሁን ግን እኔ ስራ ቦታ ብቻ ስጠኝ፣ ሌላ ነገር ምንም አልካፈልህም አልኩት። ቤት እንድትካፈል ነው አለኝ። አልካፈልም፣ መኪና አልካፈልም። ሲጀምር አሽስተዋል መኪናውን። ገንዘብ አልካፈልም፣ ብቻ ስራ ስጠኝ፣ ልጁ ማሳድግበት አልኩት። ስራው ሰጠኝ፣ እሺ አለኝ ማለት ነው። ከዛ ስራ ቦታ አለ አይደል በፊት የከፈት እሱ ላይ አይደል? አዎ ሙሉን ሰጠሽ? ብቻ ሰጠኝ። አዎ ቤቱን ጥዬ ሁሉም ነገር ትቼ ስራ ሰጠኝ። ስራ ሲሰጠኝ ማለት ነው። ከዛ ስራ እየሰራው ነበር። ምክንያቱም ስራው ጥሩ ነው። አንደኛ መኪና ስጠኝ፣ ይሄ ስጠኝ፣ ይሄ ስጠኝ ማለት አልችልም። እሱ ነው ሰርቶ ያመጣው እውነት ለመናገር ማለት ነው። የእኔ እንትን አይደለም። አንቺ በፊት ነው ቤትና መኪና ያፈራው እሱ ነው። አዎ የእኔ አይደለም። አዎ ደግሞ በቃ ብቻ የምፈልገው እኔ መስራትና ዝም ብዬ የሚኖር ነው ልጄ እያሳደጉ። ከዛ ያ ልጅ እኔ አልፈልግህም ስለው ደግሞ ያ ልጅ በጣም ያስፈራራኛል፣ ይደበድበኛል። በጩቤ እዚህ ጋር ከኋላ ያለ ማጅራቴ ላይ 2 ጊዜ በጩቤ ምን ፈልጉ አብረሽ ካልኖርሽ እኔ ደግሞ አልፈልግም። የሚመጡት ሁሉ በጣም ነው የሚበድሉኝ። ገባሽ? ደክሞኛል። ስጀምር ወድጄው ምናምንም አይደለም እኔ መጀመሪያው። አዎ በጣም ነው በጩቤ የሚመታኝ። በዝም ብሎ መመታት አይደለም፣ በጨለማ እንደዛ እያደረገ በጣም ያሰቃየኝ ነበር ለብዙ ጊዜያቶች። ብዙ የሰውነት ክፍሌ አለኝ እንደዚህ ማለት ነው። እንደዛም ሆኖ ግን በቃ አብሬ አልኖርኩም። ዞሮ ዞሮ እንደዚህ ታክሜ ምን ብዬ ከዛ በኋላ ስራው እየሰራው በጣም እሰራ ነበር። ምግብ ቤት እኮ በዝነኝ እሰራለሁም። በቃ እቃ ማጥበው እኔ ነኝ፣ ቡና ማፈላው እኔ ነኝ። ሰራተኛ ለመቀነስ ገንዘብ ማለት ነው። ልጁ ማሳድጋለሁ። በቃ በጣም እንትን እላለሁ። ቆንጆ ሽሮ ምናምን ምስር ስለምሰራ ከሩቅ ቦታ ምናምን ሹፌሮች ይመጣሉ። ልጁም እንደዚህ እንትን ስለምል ያዝኑልኛል ምናምን ነገር። ሰራተኞች አሉ ደግሞ እኔ ጋር ነው የሚውለው እዛ ውስጥ ማለት ነው። ልጅሽም እዛው ምግብ ቤት ነው የሚውለው? አዎ አብሬ ነው ልጄ ይዤ የሚሄደው። አዎ ሰራተኛም አለች ግቢ ውስጥ ቁጭ ይላሉ። እኔም በቃ እዛው ልጅ አብሮ እዛ እንትን የሚሉት ሰፈርም ስለሆነ በቃ ልጁ እዛ ሰፈር ነው እና ልጁ ይዙልኛል። እዛም እያሉ ምናምን በቃ እንደዛ እንትን እያልን ልጄ እያሳደግኩ ነበር። በደንብ ነበር የምሰራው በደንብ በጣም ብዙ። መጠጡን ትቼ ማለት ነው መጠጥ ቤት ተውኩትና ምግብ ቤት በደንብ ሰራው እየሰራው ከዛ አንድ ቀን መጥቶ እቃዬ እንዳለ ሰባበረብኝ ማለት ነው። ይሄ የልጅ አባት እቃው ሰበረብኝ። በቃ ደህና ሆኜ እንደዚህ ሲያየኝ እሱ ደግሞ ቤቱን ሸጠ ወዲያውኑ በ3 ወር ምናምን ነገር ተበላ። ቁማር እንትን አለ ምናምን ነገር እና አልተሳካለትም። ከዛ በንዴት ኤች አይቪ የሚይዙት ስፖርት እንደመስራት፣ ጥሩ ምግብ እንደመብላት፣ መድኃኒቱ እንደመውሰድ ቁማር ይጫወታል። ኤች አይቪ የሚይዙት ሱስ። አዎ በዛ ላይ ሴትም አምጥቶ ነበረ። ደግሞ ያመጣትን ሴትስ ብታይ ሀውዬ፣ እዛ በፊት እየመጣች ጓደኛ ተብሎ እዛ መታድረው እሷ ነበረች የገባችው። በእኔ ቤት በእኔ እቃ በእኔ ልብሴ ቁንጣዬ ሁላ ለብሳ ጉድ እያለች ማለት ነው። አንቺ በወጣሽበት አንቺ ሚስቱ እያለሽ የልጁ እናት እያለሽ እቤት መታ ቡና ታፈይላት የነበረች ጓደኛ ምናምን የሚላት እሷ ራሷ አንቺን ተክታ መኖር ጀምራ ነበር። አዎ ግን ኤችአይቪ እንዳለበት ነግሯት ነበረ ወይስ ሳታውቅ ነው? አይናገርም ነው። እኔ እሱና እህቱ ብቻ ነው የምናውቀው። እኔ ለማንም አልናገርም ገድልሻለሁ ስላለኝ አልናገርም ለማንንም። እና ታውቃለች ብዬ አላስብም በፍጹም። ልጁ ደግሞ እንደዚህ በጣም ነው እንትን የሚያምር ነገር ምናምን ስለሆነ አያስታውቅም። ይሄ ከሲታ ነገር ሲሆን አይደል የምንጠረጥረው፣ እንደዛ አይደለም። ከዛ እሷ ጋር ሬስቶራንትሽ መጥቶ እቃሽን ሰባበረብሽ። እሱ ጋር ነው ፍሪጁ ምኑ ሁሉንም ሰባበረ። ከዛ በኋላ ባለው በቀረው ወንበር ምናምን ይዤ ሌላ ቦታ ሄድኩኝ እና እዛው 24 ነበር 25 ሄድኩኝ። እዛ ሄጄ ጋራጆች ሰፈር ውስጥ ደግሞ ጀመርኩኝ። የሆነ ገንዘብም ነበረኝ እቁብ ምናምን ያጠራቀምኩት እንደ አዲስ ጀመርኩኝ። እሰራ ነበር እዛም ሽሮ ቤት ምናምን ነገር ሰራው ምናምን ደህና እየሆንኩ እየሰራው እያለ መሀል ላይ የሚገርምሽ ማለት ነው ቤቱ እንዳለ ዝንብ ብቻ ነው የማይወጣ ዝንብ። ታውቂያለሽ ሰው ነበር እንደዛ የሚሞላው። አሁን ግን ዝንብ ነው ቤቱ፣ ምንም ሰው አይገባም። ዝንቡ ፍሊት ብታረጊ ጭስ ብታረጊ ምንም አይወጣም። ምን እንደሆነ አላውቅም አሁንም ድረስ እና በቃ ምንም ነገር የለም። ከዛ በቃ እቃ እየሸጥኩ ሶፋ እንደዚህ የሆነ ወርቅ የሆነች ትንሽዬ ነገሮች እንደዚህ ነበሩኝ። እነሱ እየሸጥኩኝ
እየኖርኩ ነው፣ ግን እየወደቅኩ ነው። በቃ 100% በቃ ሙሉ በሙሉ አለ አይደለም፣ ምንም ሳይቀረኝ ባዶ ቀረሁ። ምንም ነገር የለኝም። ከዛ በኋላ ከሰረ። አዎ በቃ ምን እንደነካኝ አላውቅም። በቃ ተበላሸ። ሰው አይገባም ቤቱ፣ ምንም አይገባም። ምግቡ መደፋት ሲሆን ከዛ በኋላ ከነ ባንኮኒው ከነ ምኑ ጥየው ጠፋሁኝ። ልጄን ይዤ ማለት ነው። ታትሸጪው? ምንም አልሸጥኩም፣ ምንም አልነካው፣ ከነ እቃው በቃ ጠፋሁኝ። ሄድኩኝ ወደ ሀገሬ ማለት ነው። ሸጠሽ ብርሽን በእጅሽ ይዘሽ አትሄጂም? ምንም አልሸጥኩም። ሲጀመር ወንበሮች ነው ደህና ወንበር ያለኝ እንጂ ፍሪጅ ምናምን ይሄ ቲቪው ስክሪኑ ምናምን ቴቡ ሰብሮታል ልጁ፣ የለውም። ይሄን ያህል የሚያጓጓ የለውም። ዝሮ ግን ረኮቦቱ ምኑ ባንኮኒው ያወጣልኝ ነበር። ግን በቃ በጣም ምን እንደረካኝ አላውቅም። ጥዬ ወጣሁኝ ልጄን ይዤ። ልብስ ብቻ ነው የቀረኝ። እቃውም እየሸጥኩ ነው። ቤት ኪራይ የምከፍለው ምናምን የቤት እቃ ምንም የለም። ልጁም የሰጠኝ ነገር ብዙም ይሄን ያህል የለም። ከዛ በኋላ ሄድኩኝ ወደ ሀገሬ ማለት ነው። ወደ መጣሁበት መጀመሪያ እህቶቼ ወደ አባረሩኝ እህቶቼ ማለት ነው። እዛ ሄድኩኝ። እዛ ሲሄድ 2 ወር ምናምን ዝም አሉኝ እና በ3ኛ ወር ምንም ነገር የለሽም፣ ጠግበሽ ነው የፈታሽው፣ ሀብታም ባል ነበር፣ አሁን ውጪ፣ ልጅሽን ይዘሽ ሂጂ፣ እኛ ጋር ለመኖር አስበሽ ከሆነ ተሳስተሻል አሉኝ። ያኔም ያባረሩኝ ናቸው፣ ያችን ሴት ወልጄ ማለት ነው። ያቺ ልጅቷ ግን እስካሁን ድረስ አይቻት አላውቅም፣ እስከዛን ሰዓት ማለት ነው። እና አስወጡኝ። ሲያስወጡኝ ከዛ ምን አሰብኩኝ መሰለሽ? የአንገት ቀርታኝ ነበረ፣ የአንገት ወርቅ ማለት ነው ነበረች፣ ከሳውዲ ያመጣኋት። ከዛ እሷን ሽጬ ወደ ስደት መመለስ አለብኝ ብዬ አሰብኩኝ። ልጁን ያዙልኝ ስል የሚይዝልኝ ሰው ጠፋ። የሚገርምሽ ልጅ ግን ልጁ በጣም ነው የምወደው። ማንም እናት ልጅ እንደምትወደው አይነት ከምልሽ በላይ በጣም ነው የምወደው። እንደ ሴቱ አይደለም፣ ህፃኑ በጣም ነው የምወደው። እና በጣም ከበደኝ። በቃ ብዙ አለቀስኩ፣ ብዙ ተጨነቁ፣ ፀጉሬ ላጨው ምን አልኩ። በጣም የሆነ ከባድ ነገር ውስጥ ገባው። ካጣኋቸው ነገሮች ሁሉ አሁን ከበደኝ። ልጁን ጥዬ ወደ አረብ ሀገር መሰደድ ማለት ነው። እና ከዛ ሳልነግራቸው ልጄን ጥየው ጠፋሁ ማለት ነው። የት አስቀምጠሽው? እነሱ ቤት ጠፋሁ። ብታይ ቁጣ፣ ቀይ ቁጣ። ሽ ቤት ነው? እምቢ ብለውኛል እኮ አንቀበልም ብለውኛል። ቋንቋም አይችልም። አሊዝም ስላሉ አሊዝም አሉ። አሁን ደግሞ ልጁን ይዤ መሞቴ ነው። ስፓልት ላይ ቋንቋ አይችልም፣ ብዙ ነገር ነው የለመደው። ቆንጆዬ ልጅ ነው ምናምን ነገር ነው። በቃ ቁንጣ አድርጎት እዚህ ይለኛል። ጥዬው ሄድኩ። ካሳለፍኩት ሁሉ ያችን ቀን ለኔ በጣም ከባድ ነበረች እና እያየሁት እንደዚህ እየተመለስኩ ሲሄድ ስመለስ እንደዚህ መሸ፣ በጣም መሸ። ከዛ በኋላ በቃ ማድረግ ያለብኝ መቁረጥ ነው፣ ግዴታ ነው። በቃ ቻው፣ እሺ፣ አይዞህ ምናምን ብዬው የት ልትሄጂ ነው አለኝ። ስንት ዓመት እንዳታለቅስ አልኩት። 3 ዓመቱ ነው እና እዛ ያደገበት እንዳልኩሽ ከጎረምሶች ጋር ናድል ምግብ ቤት ፈጣን ነው፣ ልጅ አይደለም። በቃ አስተሳሰቡ፣ አነጋገሩ እንደ ትልቅ ነው። እና እማዬ የት ልትሄጂ ነው ሲለኝ ካልመጣሁ እንዳታለቅስ፣ እንዳታስቸግራቸው፣ ምን እንዳታደርግ እሺ ስለው የት ልትሄጂ አለኝ። የትም አልሄድም ግን እንደዚህ ብዬው በቃ እያለቀስኩ ጥዬው ሄድኩኝ ማለት ነው። ከዛ ወርቅ ያንገት ነበረችኝ 10,000 ብር ሸጥኳት። ማታው ነው አልጋ ይዤ ያደርኩኝ። እንደዚሁ ነጋብኝ ሳለቅስ። ከዛ ሄድኩኝ። ስልኬ ዘጋሁት፣ ምክንያቱ ከደወለልኝ መመለሴ ነው። ህፃኑ ዞሮ ከሄድኩኝ እህቶችን ሳይፈልጉ ያሳድጉታል። እና ከዛ ሄድኩኝ፣ ወደ አዲስ አበባ መጣሁኝ። አዲስ አበባ መጥቼ ፓስፖርት አውጥቼ ነበር እዛ በ300 ብር አሳድሸው ማለት ነው። ድጋሜ ነው ጠፍቶ ምናምን መሰለኝ አላቅም፣ ብቻ አልነበረኝም። በ300 አወጣሁኝ። ከዛ በቃ ወደ አዲስ አበባ መጣሁ። የልጄ ድምፅ ይሰማኛል ዝም ብሎ በየአስፋልቱ። የሰው ልጅ የሆነ ነቂ ይለኛል። በጣም ተበላሸው። የሆነ ብዙ ነገር ያሳለፍኩት ምንም አይመስለኝም። እና ያ ጊዜ ግን ያ ህፃኑን የተውኩ ጊዜ በቃ አበድኩኝ፣ ሱሰኛ ሆንኩኝ። የሆነ በቃ በየቤተ እምነት እሄዳለሁ፣ አንድ ቀን አድሬ እመለሳለሁ ምናምን። በቃ የሆነ ወረቀቱ እምቢ አለኝ። ፕሮሰሱ ጀምሬ እምቢ አለኝ። ቋንቋ እኮ እችላለሁ ግን በቃ ጠመመብኝ። ከዛ ከስንት ጊዜ በኋላ ተሳክቶልኝ ወደ ዱባይ መጣሁ። ህፃኑን እንደዚህ እየላኩለት በየወሩ ማለት ነው። ከዛ ወርቴ ታወራኛለች። ለመጀመሪያ ጊዜ መቼ ደወልሽ? ምን አሉ እህቶች? ከዛ አዲስ አበባ ሁኜ አልፎ አልፎ ደውላለሁኝ። ስደውል ነይና
ነይ ነው የሚሉ ነይ ያለሽበት መጥቼ ነው የምወረውርልሽ ምናምን ትለኛለች። ያስቸግር ነበር። አይተኛም፣ በሩዝ ክፍት ነው የሚያድረው። ትመጣለች አትዝጉ እያለ ማለት ነው። እና ግን እነሱ አንቺ ከሄድሽ በኋላ ማራሩለትም? አይ እነሱማ ምንም ጥሩ ናቸው። ለሱ ከሄድኩ በኋላ በተለይ አንዷ በጣም መስኪን ናት። ያቺ ያባረረችን ዋናዋ ማለት ነው። በጣም ጥሩ ናት ለህፃኑ፣ ለእኔ ናት እንጂ በጣም በደንብ ነው የያዘችው። አዲስ አበባ ሆኜም 3 ወር ምናምን ቢብሎኝ የለ ወረቀቴ እደውላለሁኝ። ከዛ በየጫት ቤቱ በየመጠጥ ቤት ከምዞሪ ምናምን ላይ ምናምን የሆነ ደስተኛ ሆነሽ የምታደርገው ነገር አለ። እንደዛ ነው የሚመስላት እሷ። ምንም አታውቅም እንደዚህ አይነት ነገሮች። እና ነይ ውሰጂ ትለኛለች። አልወስድም፣ አልመጣም፣ አልመለስም እኔ እላታለሁኝ። ከዛ እንደምንም ተሳካልኝ። ከገባው በኋላ ዱባይ ወር ሆነኝ። ደሞዜ ላኩ። በቃ አሁን በደንብ ነው የምታወራኝ ምናምን ነገር በደስታም አልኩሽ ስለምልክላቸው ማለት ነው። ከዛ 2 ዓመት ሰራሁ። 2 ዓመት እንደዚህ ላኩላት። በየወሩ ነው፣ ወር ሳይደርስ ነው የምትቀበለኝ። ግን ዞሮ ዞሮ እኔ ደስተኛ ነበርኩኝ። ምክንያቱም ልጁም ለመደ። በቃ ቋንቋም የነሱ ሀገር መናገር ጀመረ። የዛ የምኖርበት ሀገር ማለት ነው። በቃ ጥሩ ነገር ሆነ። ከዛ በኋላ 2 ዓመት ጨረስኩኝ። አይደለም 1 ዓመት ከ10 ወር ሲሰራ ከዛ በኋላ ልጁ እንደዚህ ከፍ ሲያደርጉት ወደ ላይ አምልጧቸው ወደ መሬት ወደቀ። የ4 ዓመት ምናምን ሆኖ ማለት ነው። ኮብልስቶን ነው አስቢ። ከዛ ጭንቅላቱ ተመታ። ከዛ ኮማ ውስጥ ገባ። በጣም ከባድ ነበረ በጣም። እና ከዛ እኔ ደግሞ እንቅልፍ አጣለሁ። አልነገሩኝም፣ ግን በቃ ምንድን ነው እያልኩ ሲጨንቀኝ እዛ ልጁ ታሞ ነው እስኪ ያገናኝ ስል አይ በቃ አይሆንም ተብሎ ውሰጂ ተብያለሁ አለች። ውሰጁ በቃ ብለዋታል። ከዛ እሷ ደግሞ የሰው ልጅ ነው እባካችሁ ብላ ሁላ ዶክተሮች እግር ላይ ትወድቃለች፣ ምን ትላለች። ከዛ አቆዩት በ3 ቀን አለይኩም ሰላም 3 ቀን ይቀመጥ ብለው 3 ቀን ተቀመጠ። ለ3 ቀን ብቻ ነው እድል መሰጥሽ ብለዋት ማለት ነው። ከዛ ያችን 3 ቀን ትንሽ ነፍስ መዝራት ህይወት መዝራት ጀመረ። በህይወት ኖረ ማለት ነው። አይተነፍስም ነበረ። በቃ አልወስደውም እዚህ ቀመጥ ስትል ነው 3 ቀን የተባለችው። ከዛ እኔ ገባው ወደ ሀገሬ ስሰማ ይሄንን ትቼ መጣሁኝ ማለት ነው። መጣው እንደዚህ ያስታመምኩ ምናምን። ገንዘብ ደግሞ እንዳልኩሽ ነው ሁሉንም ነበር ምልክላቸው ማለት ነው። አልያዝኩም ምንም ነገር። ከዛ ተሻለው ልጁን ኬጂ አስገብቸው ምን ብየው አሁን በቃ ኖርማል ነው። ይፈልጋቸዋል እነሱን፣ እኔንም ብዙ ምንትን አይልም፣ ለምደዋል። ሊሄድ ስለው አሁን እንደዚህ አምጭልኝ አለ። እሺ ብየው አሁንም ተመልሼ ሄድኩኝ ወደ ዱባይ ማለት ነው። ወደዛ ቤት ሳይሆን ሌላ ቦታ ገባው። ከዛ ይሄን ሁሉ ጊዜ ግን በቃ ትቻለሁ። ከማንም ጋር ላወራም አልቀርብም። ምክንያቱም በቃ ሁሉም እየመጡ ህይወት ይጫወቱብኛል እንጂ ማንም የሚወደኝ ሰው የለም። ገባሽ? ከዛ ኦንላይን አንዱ ጋር ተዋወቅኩኝ። እንደዚህ የሆነ የቤተ እምነት አለ አይደለ? በቤተ እምነት ግሩፕ ውስጥ ምናምን ነገር ደህና እንትን የሚሉት አላ የሚጫወቱት አማኝ እንደዚ አይነት ነገር አንድ ልጅ ጋር ተዋወቅኩኝ። በጣም የተጎዳው ነው እንደዚህ ሆንኩ ነው ምናምን እያለ ክያ ምናምን ሲለኝ ለመጀመሪያ ጊዜ ነው የኔ ክያ የኔ ፍቅር የተባልኩት። እና በጣም ነበር በቃ የሆነ አዲስ ነገር ነው ለእኔ ብዬሻለው። ፍቅር ቢሉትን አላውቅም እስካሁን ድረስ። ያ ልጅ ነው ያ በቃ ትንሽ የሆነ እሱም ስላደረገልኝ ነው ጌጣጌጥ ይሄ ምናምን እንጂ እሱም አፍቅሮኝ አይደለም። ከሌሎች ግን ይሻላል። ቢያንስ ምንም አልመታኝም ወይ እኔ ላይ ምንም ቢያገባም አይኔ ያላየም ዞሮ። ከዛ በኋላ ከዚህ ልጅ ጋር ደግሞ እያወራው ነበር በኦንላይን ማለት ነው። እያወራው አመት ከምናምን አወራንና ማለት ነው። ከዛ በኋላ በቃ ያወራኛል፣ በደንብ ነው የሚያወራኝ፣ በጣም ነው እንደሚወደኝ የሚነግረኝ ምናምን ነገር። ከዛ አመት ከምናምን እንደዚህ አውርተን ከዛ የሆነ ቀን ማለት ነው ስራ ሄዶ ስልኩ ጥሎ ሲሄድ ይቺ አብራ የምትኖር ሴት አለች ፍቅረኛ ማለት ነው። ከዛ ፖስት አድርጋ አየው የእሱና የሁለቱንም ማለት ነው ማች ለብሶ ምናምን ነገር ለካ ግብቷል አብሮ የምትሰራው ሴት ማለት ነው። እሱ ግን እንደሚጠብቀኝ ምናምን ነው የሚነግረኝ። ከዛ ትንሽ ተጎዳው። በቃ ለምጄዋለሁ ዞሮ ገባሽ ስለሚተውኝ ሁሉንም ኦኬ ተውኩት። አልቅሽ ትንሽ ተውኩ። ከዛ ጨርሼ መጣሁኝ ማለት ነው። ከዛ እስካሁን ድረስ ግን የምነግርሽ እስካሁን ታሪኩ ላይ ልጅቷ ያቺ የወለድኳት ሴት አይቻት አላውቅም። ወደዛ አካባቢም ሄጄ አላውቅም። ወደዛ ሀገር ላይ ያው የተወለድኩበት ሀገር ራቅ ብሎ ነው ቤተሰቦች አሁን ለቀው ስለሄዱ ነው። አሁን ልጅ ያለበት ሀገር ሌላ ቦታ ነው። እኔ የወለድኩት ደግሞ ሌላ ሀገር ነው። በፊት ግን እዛ ነበር ያደግነው።
ከዛ አይቻት አላውቅም። አሁን ግን በኢንተርኔት ምናምን አገኛታለሁ። በጣም ነው የምትጠላኝ ብታይ። በጣም ክፉ ነገር ስለነገሯት አትወደኝም። ያቺ እገሌ ነው የምትለው እኔን ማለት ነው። ስሜ እንኳን አጠራውም እንኳን እናቴ ስትለኝ አለ። ያቺ እገሌ ደግሞ እንዲህ ብላ ነበረ። ያቺ እገሌ 18 ዓመቷ ትልቅ ሆናለች። እና ያቺ እገሌ ነው የምትልሽ? አዎ ያቺ እገሌ። አዎ ምክንያቱ ግን ነግሬያታለሁኝ። እንደዚህ እንደዚህ ስለሆነ ነው ይቅርታ አድርጊልኝ፣ መሄጃ አጥቼ ማሳድግብሽ ስላጣው ልጅ ስለሆንኩኝ ቤተሰብ ስለሌለኝ ምናምን ነው እንደዚህ እና ይቅርታ ብላት። በቃ በጣም ከምልሽ በላይ ልክ እንደሱ ማለት ነው። በጣም እንባገነናት ልጅቱ እና እንደውም ጸሎት የምታደርገው እሷ ላይ እንዲጥለኝ ነው። ገባሽ? እኔም አልፈርድባትም። በእርግጥ ችግር የለውም። እሷ ላይ ታምሜ ወይ የሆነ ነገር ከአንዷ እህቴ ጋር ታወራለች እና እንደዛ ነው የምትላት። ታማ ወይ የሆነ ነገር ሆና እጄ ላይ እንዲጥላት ነው የምመኘው ነው የምትለው ማለት ነው። በጣም ነው የምጠላኝ። በጣም ክፉ ነው ግን እኔ አላውቅም ምን እንደሚላት። ልጁ እንዳልኩሽ በጣም ክፉ ነው፣ በጣም ማለት ነው። ከዛች ጊዜ በኋላ እኔ አይኑ አይቼው አላውቅም። አሁን ባየው ራሱ በደንብ አላውቀውም። የምሬ ነው። ባህሪው ምንድን ነው? ማን ነው? በቃ ዱርዬ እንደሆነ እዛ ሰፈር አስቸጋሪ እንደሆነ ነው የማውቀው እንጂ አላውቅም። ከዛ ደግሞ ያኔ ምን እንዳለ ታውቂያለሽ? የረሳሁት ሴት ከወለድሽ አትቀመጭም ብሎ የነበረ ወንድ ከወለድሽ ነው እዛ ቤት የምትኖሪው ብሎኛል። ገና እስር ቤት ሆኖ ጠይቀው ማለት ነው። ሴትም ስለወለድኩ ነው መሰለኝ ሴት አይፈልጉም እና በዛም ይሁን በምን እንደሚጠላኝ አላውቅም። ብቻ ክፉ ነገር ስላላት አትወደኝም ልጅቷ። እኔም ሲጀመር እሱ ነው የምታስታውሰኝ። ለምን ዋሻለሁ? ልጄ ነው እንጂ ያኛው ወንዱ አልወዳትም። እሷን ብዙ ፍቅር የለኝም። ደግሞ እንደዚህ እኔ ላይ በጣላት እንዲህ ባደረጋት እያለች ደግሞ የምታማርተው ይነግሩኛል ጓደኞች። ምንም ኖርማሊ ብዙ ልዩነትም የላትም ከኔ ጋር በ15 ከምናምን 16 ዓመት ነው በልጣት ማለት ነው። እና በጣም ነው እንትን የምትለው በጣም ማለት እኔ ደግሞ ራሴም ስለምጠብቅ ምናምን ነገር ብዙ በቃ ማለት አለ አይደል ውጭ ስትኖሪ ታውቂዋለሽ እና